ይዤላችሁ መጥቻለሁ። እሱ ምንድነው ከተወሰኑ ተማሪዎች ወይም ደግሞ መንጃ ፍቃድ በማውጣት ላይ ካሉ ወገኖቼ የደረሰኝ መልእክት ነበር። ያሉበት ፋርሹሌ ውስጥ ጥሩ የሆነ ነገር ጥሩ መስተንግዶ እንደማይደረግላቸው፣ በትክክል እንደማያስተምሯቸው፣ ከአስተማሪዎቻቸው ጋር ጥሩ የሆነ ኮሚኒኬሽን እንደሌለ ብዙ ጊዜ በተለይ ደግሞ የተባልኩት ምንድነው የተለያዩ ነገሮችን ሳይሆን ዝም ብላችሁ ቀጥ ብላችሁ ንዱ ነው ምናምን የምንባለው እና ደግሞ ለፈተና ያቀርቡንና ፈተና ላይ ደግሞ በቃ ምንም ነገር በቂ ዝግጅት ስለሌለን ውጤታማ ልንሆን አልቻልንም እና ግራ ገብቶናል። ኖርማል ነው ወይ እንደዚህ? ምንድነው ማስተማር ያለበት መምህሩ? ለፈተና ስንቀርብ ምንድነው ችለን ብቁ ሆነን መቅረብ ያለብን አይነት ጥያቄዎች ነው። እና ደግሞ የሚገርመው ነገር እኛ ከባህላችን ስለማንናገር ብዙ ጊዜ ነገሮች ከረፈደ በኋላ ነው ባንነን የሆነ ነገር ለማድረግ ተፍ የምንለው። ያ ከመሆኑ በፊት በመጀመሪያ ደረጃ እኛ ልክ እንደማንኛውም የሆነ ሰርቪስን ማግኘት እንደሚገባው ደንበኛ ለከፈልነው ሳንቲም በቂ የሆነ ሰርቪስ ማግኘት አለብን። ያ እንግዲህ አሁን የሆነ ቦታ ካፌ ወይ ምናምን ሄዳችሁ እማውን ነገር ካቀረቡላችሁ ዝም ብላችሁ አትጠጡም። ይሄ ምንድነው ምናምን ነገር እንዴ እኔ እኮ ያዘዝኩት ቡና ነው ጠላ ታመጣለህ እንዴ ሼማይዝም እንዴ ምናምን ብላችሁ እንደምትቀውጡት ሁላ መንጃ ፍቃድም ስትማሩ እንደዛ ነው። ወደ ግራና ወደ ቀኝ ማዞር የማትማሩ ከሆነ ዝም ብሎ ቀጥ ብሎ መንዳት ከሆነ እንዴት ተደርጎ ነው መኪናው እስከዛ በኋላ የሚነዳው? ባቡር አይደለም የምትነዱት፣ መኪና ነው። ወደ ግራ መታጠፍ ወደ ቀኝ መታጠፍ ምናምን ብዙ ነገር አለ። ይሄ ከተማ ውስጥ የሚሄደው ባቡር ራሱ መሪ አለው። እና አሁን እሱን ወደዛ እንተውና ዋናው ጉዳይ ምንድነው ምንድነው ማወቅ ያለባችሁ? ትመዘገባላችሁ አንድ ትምህርት ቤት። ከዛ በኋላ የትምህርቱ የአውስቢልዲንጉ ሂደት ምን ይመስላል የሚለውን ነው አሁንም ማወራችሁ። ኦኬ፣ በመጀመሪያ ደረጃ ግሩንድሽቱፈ የሚባል ነገር አለ። እዛ ላይ እንግዲህ ስለ መቀመጫው የመጀመሪያ ፋርሽቱ እንዴት ተብሎ በቃ እንዴት ነው መቀመጫው የሚስተካከለው፣ መሪው እንዴት ነው የሚስተካከለው፣ መስታወቱ እንዴት ነው የሚስተካከለው፣ እንደገና ደግሞ ይሄ ጭንቅላት ኮፍሽቱትስ የሚባለው ይሄስ እንዴት ነው የሚስተካከለው፣ እሱም ራሱ ወግ አለው። ለኛ የሚመጥን መሆን አለበት። አለበለዚያ በጥሩ ፖዚሽን ካልተቀመጥን በጥሩ እይታ ልንነዳም አንችልም። ሲጀመር መሪው ከኛ ርቆ ካለ ያለው እሱም ራሱ ሌላ ጣጣ ነው። እንደ ልብ ልናዞረው አንችልም። ይሄ ሁላ ነገር አለ። ከዛ ደግሞ ስለ ፔዳሎቹ እናወራለን፣ ስለ ማርሾቹ እናወራለን። ይሄ ሁላ እንግዲህ የመጀመሪያ ፋርሽቱ እንዴ አካባቢ ማለት ነው። ለንክራዱ እንዴት ነው፣ መሪው እንዴት ነው፣ ምን ያህል ነው የሚሽከረከረው፣ ወደ ቀኝ ሳዞረው ምን ያህል ይዞራል፣ ወደ ግራ ሳዞረው ምን ያህል ይዞራል፣ አጠቃላይ ምን ያህል ይዞራል፣ ሙሉ ሲጠቀለል ምን ያህል ነው፣ ሁለቴ ነው የሚዞረው፣ አንድ ከግማሽ ነው የሚጠቀለለው። እንደዚህ ብቻ ስለ መሪው ሳይንስ እንደዚህ ይወራል። ማርሽ ከአንደኛ እስከ ሁለተኛ እስከ ሶስተኛ፣ ከሶስተኛ ወደ ሁለተኛ ወደ አንደኛ፣ እንደዚህ ወደ ላይ መቀየር ወደ ታች መቀየር፣ እነኚህ ነገሮችን ትማራላችሁ። ይኸውላ የመጀመሪያው ፋርሽቱ እንዴ ነው። ነገሮች በደንብ እስኪገቧችሁ ድረስ እንበልና ሁለተኛው ፋርሽቱ እንዴ ላይ ምናምን ሊቀጥል ይችላል። ያ ኮቺንግ ወይም ደግሞ ያ ገለጻ ማለት ነው። ከዛ ደግሞ አውፍ ባውሽቱፈ የሚባል ነገር ይመጣል። ስቴፑ ከፍ ይላል ማለት ነው። ስለ ፍሬን አያያዝ፣ እንዴት አድርገን መኪናውን እንደምናንከባልል፣ እንዴት ወደ ኋላ እንደምንነዳ፣ እንዴት ወደፊት እንድንነዳ፣ ዳገት ላይ የፍሬን አያያዝ፣ የጋዝ አሰጣጥ፣ ይሄ ምንድነው ኩፕሉንግ ፍሪ ሲሆን እንዴት ነው እንትን የሚባለው፣ ያ ሽላይፍ ፑንክት ምንድነው፣ እንደዚህ ብዙ ነገሮች ያው ለማርሽ ተማሪዎች ነው ይሄ። እርግጥ አውቶማቲክም እንዴት ነው ፍሬን አለቃቀቁ፣ ዝም ብዬ ልቀቅ ነው ማድረገው ወይስ ቀስ እያልኩ ነው፣ ሲይዘውስ እንዴት ነው፣ እነኚህ ነገሮች እየተማራችሁ ትሄዳላችሁ። እሱን እንዴት ነው እንደ እይታዬን አስተካክዬ የሆነ ቦታ ላይ አደጋ ቦታ ላይ ከመድረሴ በፊት ፍሬን በትክክል ሊይዝ የምችለው ንቅ ሳላደርገው ያ ስሙዝ በሆነ መልኩ እንዴት ነው የሚያዘው፣ ይሄንን ትማራላችሁ ማለት ነው። ከዛ የፍጥነት አይነቶች አሉ።
ታስት ጊሽፊንዲሽካይት የሚባል አለ። ይሄ ቀስ ተብሎ መንከባለል፣ የሆነ ቦታ አሳላጭ ቦታ ላይ ወደ ዋናው መንገድ ከመውጣቴ በፊት ይሄ ቀስ ብዬ ወይም ደግሞ ከፓርክ ቦታ ከገራጅ ከምናምን ስወጣ የሚሄዳት ፍጥነት ነች። ምናልባት ከ1 እስከ 3 ኪሎ ሜትር በሰዓት ብትሆን ነው። እሷን እንዴት ነው ምነዳት? በየትኛው ማርሽ ነው ምነዳት? ፍሪ ሲሆኑን እንዴት ነው ማደርገው? ይህንን ሁላ ያሳያችኋል። እንግዲህ ያው አሁን ዝርዝሩ እንዳይበዛ፣ ዝርዝር ሲበዛ ያው ኪስ ነው የሚቀደው። በአጭሩ ብቻ ይሄ ሁላ የተካተተ ነው። አውፍባውሽቱፌ ይባላል። ኦኬ። ከዛ ደግሞ ላይስቱንግ ሽቱፍ የሚባል አለ። ስለ ፋርባን ቤኑትሱንግ እንዴት አድርጌ ነው ገባችሁ አይን ኦርደንን የማደርገው ስታጠፍ ስነዳ መስመር አያያዜን ይሄንን ሁላ ማወቅ አለብኝ። ስታጠፍ የሚያጋጥሙኝን ቻሌንጆች የት ማየት እንዳለብኝ፣ ሹልተብሊክ እንዴት ማድረግ እንዳለብኝ። ያ ሹልተብሊክ ማለት እንግዲህ በትከሻ በኩል የምናየው ማለት ነው። የፎርፋርት ህጎቹ ያ ሬክት ፎር ሊንክስ የሚባለው የምልክቶቹ አይነት የቱጋኖ ፎርፋርት ማለት ቅድሚያ የምሰጠው የት ነው የሚሰጠኝ። ይህንን ሁላ በዚህ በላይስቱንግ ሽቱፈ በሚባለው ይወራል። ሽቬሪጌ ፈርኬር ሲትዋሲዮን ኡምቬልት ሾነ እንዲሆነ አነዳድ። ያ ማለት እንዴት ነው? ዝም ብያውን እዛ ጋር ቀይ መብራት በርቶልኝ እያየው ጭጭ ብዬ እንደ እብድ ነዳጅ ላይ የምቆም ከሆነ እሱ አሁን እንግዲህ ኡምቬልት ሾነ እንደ ፋርቫይዛ አይባልም። ያ ማለት ተንደርድሬ ሄጄ እንደገና ድርግም አድርጌ ፍሬን ለመያዝ እንደዛ መንዳት እንደሌለብኝ፣ ከሩቁ መብራት ካየው እያቀዘቀዝኩ መንከባለል እንዳለብኝ ይህንን ሁላ ነገር እማራለሁ። ከዛ በደንብ ከተዘጋጀው በኋላ ነው ገብቷችሁ አይደለ? ፕሩፉንግስ ይሄ ዞንደር ፋርት የሚባለውን አለ አይደለ? ይሄ በህግ የተደነገገውን 12 ጊዜ 45 ደቂቃ አውቶባን ላይ ለአንድ ሽትራሴ ላይ እንዴት እንደምቀድም ምን መጠንቀቅ እንዳለብኝ ቻሌንጆቹ ምን እንደሚመስሉ ስለ ዲስታንስ አጠባበቅ ያንን ሁላ ነገር ከተማርኩኝ በኋላ ነው እንግዲህ ፕሩፉንግስ ፎበራይቱንግስ ፋዜ ተብሎ እንደገና ደግሞ ለፈተና የምዘጋጀው። ቴስት እደረጋለሁ። ሲሙሌሽን የፈተና ቴስት ማለት ነው። ጀስት አቅጣጫው ብቻ ይነገረኛል። ልክ እንደ ፈተና እነዳለው። ከዛ በቃ ይሄ ሰው ወይም እቺ ሴት ዝግጁ ናቸው ሲባል ነው እንግዲህ ለፈተና ቀጠሮ የሚያዘው። ግን አንዳንድ እህቶችና ወንድሞች እንዳወራችሁልኝ ግን በቃ እኔ ምንም ሳያዘጋጁኝ ፓርክ እንኳን ሳያስደርጉኝ ለፈተና አቅርበውኝ እንደዚህ ሆኜ ምናምን ያንን ሁላ ሰዓት ነድቼ ምናምን ያላችኋላችሁ። ሲጀመር እንዳልኳችሁ ናችሁ እናንተ ደንበኛ ናችሁ፣ እሱ ደግሞ ዲንስት ላይስተር ነው። ስለዚህ ምን መማር እንዳለባችሁ ማወቅና ከዛ ደግሞ ያንን በሂደት የማይሰጧችሁ ከሆነ መጠየቅ አለባችሁ። 100 ሰዓት ከነዳችሁ በኋላ ሊሆን አይገባም ትዝ የሚላችሁ እንዴ ምንም እኮ እየተማርኩ አይደለም የሚለው ነገር። ስለዚህ ራሳችሁን ፈታ ከያዛችሁ ነገር ወጣ ማለት አለባችሁ። መጠየቅ ካለመጠየቅ ደጃዝማችነት ይቀራል ትላለች አያቴ። እንደዛ ነው ሁሉም ኢትዮጵያውያን አያቶች ይላሉ፣ የኤርትራም አያቶች ይሉ ይሆናል። ብቻም ሆነ ብቻ በስነ ስርዓት መብታችሁን ማወቅ፣ የምትማሩትን ማወቅ፣ ያንን ትምህርት በትክክል የማታገኙ ከሆነ ፋርሹ ላይ መቀየር፣ ይህንን ማድረግ አለባችሁ። እና በእርግጥ ትምህርት ቤቶቹንና አስተማሪዎቹን ብቻ መንቀፍም አልፈልግም እኔ ስለማላቅ የነበረውን ሁኔታ። ግን እንደተረዳሁት ከሆነ እኛ ጋም ጥፋት አለ። እናንተ ራሳችሁ ወገኖች የሆነ ነገር በቃ የተጓደለ ሲመስላችሁ ድምፅ ማሰማት አለባችሁ፣ ኖ ማለት አለባችሁ። ይሄ ነው። ይቅርታ ብዙ ያው እዚህም እዛም እያልኩኝ ነገሩን ትንሽ ለጠጥኩት ወደ ጎን። በዚህ ጉዳይ ላይ ጥያቄ ካላችሁ መጠየቅ ትችላላችሁ። ኤኒዌይስ ይህንን ያካትታል ትምህርታችሁ በአጠቃላይ። ያንን ትምህርት ተሟልቶ ካላገኛችሁት ቶሎ ብላችሁ እንግዲህ ፋርሹ ላይ መቀየር ወይ ምናምን አለባችሁ። ምክንያቱም ማንም ከፍሎ አይደለም የሚያስተምራችሁ፣ ላባችሁን እንደዚህ ጠብ አድርጋችሁ የተማራችሁት የምትከፍሉት ክፍያ ነው። ለዛ ደግሞ በቂውን አገልግሎት ማግኘት አለባችሁ ብዬ አስባለሁ። የነገ ሰው ይበለን። ቻው።